ጤና ይስጥልን ውድ የሀበጋር የክርክር መድረክ የቴሌቪዥን ፕሮግራም ተከታታዮቻችን እንዴት ከርማችኋል? ይህ ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችን ነው። ለዛሬም አዲስ ርዕሰ ጉዳይ ይዘን ቀርበናል። በዚህ ርዕሰ ጉዳይ ላይ ደግሞ ክርክር የሚያደርጉ ሁለት ተከራካሪዎች ከኔ በስተቀኝና በስተግራ በኩል ይገኛሉ። ሀበጋር በደበበ ኃይለ ገብርኤል የሕግ ቢሮ ተዘጋጅቶ ከአርትስ ቴሌቪዥን ጋር መተባበር ወደ እናንተ ወደ ውድ ተመልካቾቻችን የሚደርስ በአይነቱ ለመጀመሪያ ሊባል በሚችል ደረጃ በኢትዮጵያ ሚዲያ የሚቀርብ አዲስ ፕሮግራም ነው። እኔ አብራችሁ እንድትቆዩ የምጋብዛችሁ ጠበቃ አበባው አበበ ነኝ። በዋናነት ለዛሬ ለክርክር ርዕሰ ጉዳይነት የመረጥነው ጉዳይ መንግስት የወጣቶችን ስራ አጥነት ውጤታማ በሆነ መንገድ መፍታት ችሏል አልቻለም የሚል ነው። መንግስት የወጣቶችን ስራ አጥነት ውጤታማ በሆነ መንገድ መፍታት ችሏል ሲሉ አቶ ተስፋዬ ባንጉ ከኔ በስተቀኝ በኩል ይገኛሉ። የህዝብ ተወካዮች ምክር ቤት አባልና የግብርና ጉዳዮች ቋሚ ኮሚቴ ናቸው። እንዲሁም መንግስት የወጣቶችን ስራ አጥነት ውጤታማ በሆነ መንገድ መፍታት አልቻለም ሲሉ ደግሞ አቶ ያዕቆብ በቀለ የፕሮጀክት አመራር ናቸው። ከኔ በስተግራ በኩል ተሰይመዋል። ውድ ቤተሰቦቻችን ከኔ ለሚነሱላቸው አንዳንድ ጥያቄ ምላሽ የሚሰጡበት ጊዜ ላይ ነውና መንግስት የወጣቶችን ስራ አጥነት ውጤታማ በሆነ መንገድ መፍታት ችሏል ሲሉ በእውነትም ለክርክር ተሰይመዋልና ይህን ሊሉ ያስቻሉት ምክንያት ማስረጃዎችና ማሳያዎች ምንድን ናቸው? የመንግስት ትኩረት አቅጣጫ አንዱ እንደ ስርዓት ወጣቶችን ማዕከል ያደረገ ስራ ነው። እኛ መንግስት የወጣቶችን ስራ እድል ችግር ፈቷል ብለን ስናወራ ከታቀደው እቅድ አንጻር ነው መነሻችን። እንደ መንግስት የታቀዱ እቅዶች አሉ፣ የተከናወኑ ክንውኖች አሉ። እነዛን መሰረት አድርገን ነው መረጃዎችን የምናወራው። ያ ማለት ደግሞ እንደ ሀገራችን ያሉ ወጣቶች በሙሉ ስራ አግኝቷል ማለት አይደለም። ብዙ ጥያቄ ያላቸው ያልተፈታላቸው ጥያቄ የሚያቀርቡ ወጣቶች አሉ። ነገር ግን መንግስት ካቀደው እቅድ አኳያ ምን ያክል ፈጸመ የሚለው ነገር ስናይ እንደ ምክር ቤት ስንገመግም 5 ሚሊዮን ያክል ወጣት ነው ዘንድሮ ስራ ለማስያዝ የታሰበው። ከዛ ውስጥ 700 ሺህ ያክል ውጪ ስራ ስምርት እድል ለመስጠት ነው የታሰበው። ከዚህ አኳያ ስናይ የውጪው 100% ባይሳካም ከ500 ሺህ በላይ ወጣቶች የውጪ ስራ እድል አግኝቶ የተሰማሩበት አመት ነው። በሀገር ውስጥም ስናይ ከእቅዱ በተሻለ መንገድ 100% ማለት ይቻላል እቅዱ ተሳክቶ ነው ያየ ነው። ያ ማለት እቅዱ አነሰ ወይ ለምንድነው ይሄን ያክል ወጣት እያለ በዝቅተኛ አፈጻጸም ወይ 100% ብለን የምናወራው ብዙ ወጣቶች ስራ ያላገኙ እያሉ የሚለው ነገር ሊነሳ ይችላል። ተቋም እንደ ተቋም ማቀድ የሚችለው ከራሱ አቅም ከፖቴንሻሉ ካለው ሁማን ሪሶርስ ካለው ፋይናንስ ሪሶርስ ካለው እድሎቹ አቋያ ገምግሞ ነው የሚነሳውና ከገመገመውና ከያዘው መነሻ ስንነሳ አሳክቷል የሚል ነገር ነው ያለው። ሲያሳካ በግብርና ዘርፍ ላይ የራሱ የሆነ አስተዋጽኦ ያበረክቱ ዘርፎች አሉ። 1.3 ነው ለምሳሌ ግብርና ብንወስድ 1.3 ሚሊዮን ወጣቶች በግብርና ዘርፍ ይሰማራሉ ተብሎ ታስቦ በአሁኑ ሰዓት ከ1.8 በላይ ወጣቶች በግብርና መስክ በእንስሳት እርባታ፣ በእርሻ፣ በግብይት ትስስር ተደራጅቶ ስራ ውስጥ የገቡ መሆኑን ያረጋገጥንበት ሁኔታዎች አሉ። በኢንዱስትሪ ዘርፍ ላይም እንደዚሁ የታቀዱ እቅዶች በተሳካ ሁኔታ መከናወኑን አይተናል። በማዕድን ዘርፍም ብንሄድ በአገልግሎት ዘርፍም ብንሄድ ወጣቶቹ በፊት ከነበረው በተሻለ ሰልጥኖ በቅቶ ኮምፒታንት ሆኖ ወደ ተሰማሩበት ስራ እየገቡ ያሉበት ሁኔታ ነው ያለው። ይህ ማለት አጠቃላይ ግን በኢትዮጵያ ውስጥ ያሉ ወጣቶች በሙሉ ስራ ውስጥ ናቸው ገብቷል ማለቱ ሊሰመርበት ይገባል። እኛ የምንገመግመው ቅድም እንዳልኩ ካቀድነው መነሻ ስለሆነ በመነሻችን የተሻለ ውጤት መንግስት ፈጽሟል። ቀሪ ስራዎችንም ደግሞ አቅዶ እየሰራ ያለበት ሁኔታዎች አሉ። ይህን ለማንሳት ያክል ነው። ድም ያነሱት አለ በግብርናው በኢንዱስትሪው ኢቭን በቴክኖሎጂው በሚል ጽሁፎትንም ስላየው ነውና እንደው መንግስት ምን ያህል አቀደ፣ ምን ያህሉን ፐርፎርም አደረገ በንጽጽር ማየት ብንችል እንደው ቅድም እንዳልኩ መረጃን ማሳየት እችላለሁ። አጠቃላይ
ፕላን ደረጃ ስናይ ኢንዱስትሪ ላይ 990 ሺህ አካባቢ ወጣቶች ይሰማራሉ ተብሎ ነው እንደ አመት የተያዘው። አቺቭ አድርገናል ይሄኛውን እቅድ። በማዕድን ዘርፍ ላይም ወደ 153 ሺህ ወጣቶች ስራ ይሰማራሉ ተብሎ ነው የታቀደው። ይህንንም ማሳካት መቻሉን ሪፖርቱ ያረጋግጣል። የአገልግሎት ዘርፉ ከ1 ሚሊዮን በላይ ወጣቶች በዚህ አመት ስራ ይሰማራሉ ተብሎ አቺቭ ተደርጓል ይሄኛው እቅድም። ስለዚህ በአጠቃላይ እንዳልኩ ከ5 ሚሊዮን በላይ ወጣቶች በሀገር ውስጥና በውጭ ሀገር ስራ እድል ማግኘታቸውን ያረጋገጥንበት አመት ነው። ያ ማለት እቅዱ 100% በጀት አመቱ ተሳክቷል የሚል ሀሳብ ነው ወይም ሪፖርት ነው የሚያሳየው። ቅድም እንዳልኩ አጠቃላይ ወጣቶቹን በመረጃ ደረጃ ካየ ነው አሁን ለምሳሌ ትምህርት ሚኒስቴር ያቀረበው መረጃ ብታይ 32 ሚሊዮን ያክል ወጣት ትምህርት ይገባል ተብሎ ታቅዶ ነበር በዚህ በጀት አመት። ትምህርት ገበታ ግን ያለው አሁን 25 ሚሊዮን አካባቢ ነው። ከዚህ ስታነሳ ወደ 7 ሚሊዮን ወጣት እንግዲህ እድሜ ክልሉ የተለያየ ሊሆን ይችላል ወደ ስራ ገበታ ያልመጣ ወይ ተማሪ አይደለም ወይ ስራ አላገኘም። ከዚህ እንኳን ብንቀንስ ወደ 2 ሚሊዮን ያክል ልዩነት አለ ማለት ነው። ይሄ ቅድም ያልኩት እድሜ ገና መዋለ ህጻናት ላይ ያሉ ልጆች ወደ ስራ አቅም ያልደረሱ የሚተነተኑት እንዳለ ሆኖ ብዙ ወጣቶች አሁንም ስራ የሚፈልጉ እንዳሉ ነው። ይሄ ከዓለም አቀፍ ወጣቶች ስራ እድል ፈጠራ ድርሻ አኳያም እንደ ሀገር አጥጋቢ ነው ብለን ባንወስድም ጥሩ ሂደት ላይ መኖሩን ያሳያል። ትንሽ በአንጻር አሁን በዚህ ሰዓት ዓለም ደረጃ 4.9 ሚሊዮን ፐርሰንት ያክል አንኤምፕሎይመንት ወይም የስራ አጥነት እድሎች እንዳሉ መረጃዎች ያሳያሉ። የኛ ደግሞ ወደ 5 ወደ 6 የተለያዩ መረጃ ምንጮች የተለያየ ነገር የሚናገሩት እንዳለ ሆኖ ወደ ላይና ወደ ታች ማለት ሁኔታዎች አሉ። በገጠርና በከተማ ከፋፍለ ካየው ደግሞ ገጠር እስከ 20 23 24 እያለ ከተማ አካባቢ ፐርሰንቱ የስራ እድል ማጣት ጉዳይ ከፍ የሚልበት ሁኔታዎች አሉና ከዚህ አኳያ እንደ መንግስት መረጃውን በዚህ መንገድ ለማቅረብ ነው። አሁን ደግሞ ወደ ሁለተኛው ተከራካሪያችን የመጀመሪያ ጥያቄ መነሻ እንዲሆናቸው አነሳላችኋለሁ። የኢትዮጵያ መንግስት የወጣቶችን ስራ አጥነት ውጤታማ በሆነ መንገድ መፍታት አልቻለም ሲሉ ለክርክር ተሰይመዋልና እንደው ይህን ለማለት ያበቃዎት ወይንም ያስቻለዎት መረጃ ምክንያት እና ማሳያ ምን ይሆን የሚለውን እንደው ግልጽ እንዲያደርጉልን ለተመልካቾቻችን። እሺ፣ አመሰግናለሁ። ያው እኔ የምከራከርበት አቋም የኢትዮጵያ መንግስት የወጣቶችን የስራ አጥነት ሁኔታ ውጤታማ በሆነ መንገድ አልፈታም የሚል አቋም ይዤ ነው። ሁላችንም እንደምናውቀው ኢትዮጵያ ላለፉት 25 ዓመታት ተከታታይነት ያለው የኢኮኖሚ እድገት አስመዝግባለች። የጥራት ችግር ሊኖረው ይችላል። የመረጃ ታማኝነት ችግር ሊኖርበት ይችላል። የተወሰኑ አካላት እሱን ጥያቄ ስለሚያነሱበት፣ ነገር ግን የኢኮኖሚ እድገት ተከታታይ የሆነ የኢኮኖሚ እድገት ማምጣቱ ላይ ብዙዎች ይስማማሉ። ይሄ ደግሞ የብዙዎቹን የኢትዮጵያ ዜጎች ህይወት እየቀየረ ያለ መሆኑም የሚታይ ነው። ነገር ግን በተመሳሳይ መልኩ በሚጠበቀው ልክ የሀገራችንን ስራ አጥ ስራ በማስያዝ ረገድ ዲሰንት የሆነ ወይም ደግሞ በቂ የሆነ ስራ፣ ጥሩ ገቢ የሚያስገኝ ስራ በማስያዝ ረገድ ግን በጣም ወደ ኋላ የቀረ መሆኑ ትልቅ አሳሳቢ ችግር ሆኖ እስካሁን ቆይቷል። ይህንን ስል ያለምንም መረጃ አይደለም። ራሱ ማዕከላዊ ስታቲስቲክስ አገልግሎት በነገራችን ላይ እንዲህ አይነት መረጃዎችን የሚያወጣው ተአማኒነት ሊኖረው የሚችለውም አስተዳደራዊ መረጃ ትምህርት ሚኒስቴር፣ ጤና ጥበቃ ሚኒስቴር የሚሰጡት ሳይሆን ማዕከላዊ ስታቲስቲክስ ኤጀንሲ ወይም አሁን አገልግሎት የተባለው የሚያወጣው መረጃ ነው። በየወቅቱ በየተወሰነ ጊዜ የሌበር ፎርስ ሰርቬ ያካሂዳል። የሰው ኃይል ጥናት ያካሂዳል ማለት ነው። ምን ያህሉ ተቀጥሯል፣ ምን ያህሉ ስራ አግኝቷል፣ ምን ያህሉ ስራ አጥ ነው የሚል ጥናት ያጠናል። በ2021 ለምሳሌ በአገር አቀፍ ደረጃ 11.8 የሚሆነው ወጣት ስራ አጥ ነው። በከተማና በገጠር ከፋፍለን ስናየው 23.1 በከተማ የሚኖር ወጣት ስራ አጥ ነው። በገጠር ደግሞ 8.1 የሚሆነው ስራ አጥ ነው። እዚህ ይህንን መረጃ በምንመለከትበት ጊዜ የገጠሩ ዝቅተኛ መስሎ ይታየናል 8.1 ስለሚል። ይሄ የሆነው ግን
40% የሚሆነው ስራ ይዟል ተብሎ የሚወሰደው በሲኤስኤ የሚወሰደው 40% የሚሆነው ወጣት ዲስጋይዝድ አንኤምፕሎይመንት ወይም ደግሞ የተደበቀ ድብቅ ስራ አጥ ነው የሚባለው። ይሄንን ግልጽ ለማድረግ ያህል አንድ ሰው ይሰራው የነበረውን ስራ ሁለት ሰዎች እየሰሩት ነው ማለት ነው። በአንድ የአርሶ አደር መሬት ላይ ሁለት ሰው ቀጥረን ወይም ደግሞ ሁለት ሰው እንዲሰራ አድርገን ማምረት የሚገባንን ያህል ምርት 4 ወይም 5 ሰው እየቀጠርን ወይም ወደ ስራ እያስገባን ተመሳሳይ ምርት እያመረተን ነው ማለት ነው። ድብቅ የሚባለው በበቂ ሁኔታ በቀን 8 ሰዓት ያህል እየሰራ በቂ ጥረት አድርጎ የግብርና ምርት ውስጥ አልገባም ማለት ነው። ስለዚህ ይሄንን በምናይበት ጊዜ የኢትዮጵያ የወጣቶች የስራ አጥነት ሁኔታ እጅግ በጣም አሳሳቢ ነው። ቅድም ተከራካሪ እንደገለጸው በዓለም አቀፍ ደረጃ ወደ 5% አካባቢ ነው የስራ አጥነት። የኢትዮጵያ 11.8 ነው። እሱም 40% የሚሆነው በገጠር አካባቢ ስራ ይዟል ብለን የምናስበው ሰው ድብቅ ስራ አጥ ነው ማለት ነው። ይሄንን ስናስበው ይሄንን ከግምት ስናስገባው ወደ 20% ሊገባ ይችል ነበር በትክክል ጥናቱ ቢካሄድ ነው። ይሄንን ካልን ይሄ ደግሞ የመጣው መንግስት በሚከተላቸው ፖሊሲዎች ምክንያት ነው። ለምሳሌ በቅርብ ጊዜያት ያሉ ሁኔታዎችን ብናይ በቂ መረጃ የለንም፣ ሲኤስሲ አላጠናም። መንግስት ቅጥር አቁሟል፣ አዳዲስ ቅጥሮችን አይፈጽምም። ኢኮኖሚያዊ እንቅስቃሴ እጅጉን ተዳክሟል። ጦርነት የግብርና ስራን አስተጓጉሏል። አብዛኛው ሀገራችን ክፍል ግብርና እየተካሄደ አይደለም። አማራ አካባቢ፣ ትግራይ አካባቢ፣ በተወሰነ ደግሞ ኦሮሚያ አካባቢ ንግድ ተስተጓጉሏል። ከአንድ አካባቢ ወደ ሌላ አካባቢ የተመረተው ምርት ይዞ መንቀሳቀስ አልተቻለም። በዚህ ውስጥ ሁሉ የሚሰማራው የሰው ኃይል ስራ አጥ ነው። አሁን ባለንበት ሁኔታ የውጭ ባለሀብቶች በከፍተኛ ሁኔታ ይሄ ሚዲያ ላይ የምንሰማው ነገር ነው። በከፍተኛ ሁኔታ በተለያዩ ምክንያቶች ከሰላም እጦት ጋር በተያያዘ ከግሽበት ጋር በተያያዘ ከውጭ ምንዛሪ እጥረት ጋር በተያያዘ ነቅለው ወደ ሀገራቸው እየተመለሱ ነው። ኢንቨስትመንት እየተዳከመ ነው። ይሄ ሁሉ የስራ አጥ ቁጥሩን አሁን ከጠቀስኩት በ2021 ከነበረውም የባሰ ያደርገዋል እንጂ አይቀንሰውም። ስለዚህ አስተዳደራዊ መረጃዎችን ስናይ ብዙ ጊዜ ያው መንግስት ሰራው ነው እንጂ አልሰራውም አይልም። እሱን ስንወስድ ትልቅ ሊመስለን ይችላል። ነገር ግን በተጨባጭ በኋላ የምንመለስበት ሆኖ በተጨባጭ ያለውን ሁኔታ ስናይ ግን የስራ ዕድል ሁኔታ አሁን ላልተማሩት አይደለም ለተማሩት አስቸጋሪ የሆነ ነው። ወደ ሁለተኛው ጥያቄ ለመጀመሪያው ተከራካሪያችን የማነሳ ይሆናል። ምናልባት ያቀረቡትን ጽሁፍ አይቸው ነበርና እንደ ለክርክር መነሻ ሀሳብ የሰጡትን ማጠቃለያዎት ላይ በውጭ ሀገርና በሀገር ውስጥ 4.589 ሚሊዮን ወይንም ደግሞ ይሄ 92% ዜጎች ስራ የተፈጠረላቸው መሆኑን ያነሳሉና ይህ ደግሞ ከ2022 እስከ 2023 ያለውን የዩኤንኤፍፒኤ መግለጫ ስናይ 63.5% የሚሆኑ ከአንድ ዓመት በላይ ስራ አጥተው የተቀመጡ እንዳሉ ያሳየናልና ይህ ከእርሶ ማጠቃለያ ጋር አይጋጭም ወይ? ምንድነውስ እንደው ማሳያው ስራ አግኝተዋል ሲባል? ቅድም ደግሞ ተከራካሪዎች እያነሱት ያለው አለ። መንግስት ቅጥር አቁሟል። ጦርነት በበዛበት አካባቢ ላይ አይደለም ስራ መኖርም በህይወት መቆየት ራሱ ጥያቄ የሆነበት አግባብ፣ ገበሬው ከማረስ የተስተጓጎለበት ሁኔታ፣ ኢንቨስተሮችም በጦርነቱ ምክንያት ከሀገር የለቀቁበት አግባብ፣ የውጭ ምንዛሬ እጥረት ችግር፣ እነዚህ ሁሉ አስቻይ ሁኔታዎች በሀገሪቱ ውስጥ በፊት ከነበረው አሁን ሊነጻጸር የማይችል የስራ አጥ ቁጥር በዝቷል ይባላልና ምንድነው የእርስዎ መመዘኛ? መንግስት ስራ ሰጥቷል ሲባል ቅድም እንዳሉት መንግስት አልሰራውም አይልም፣ ሰርቻለሁ ነው እንጂ ይሄ ሞስት ሪፖርት ከመሆን አንጻር ከመሆን ውጪ ወይ በንጽጽር መሬት ላይ የወረደው ነገር ምንድን ነው የሚል ጥያቄ ቢነሳ ቅድም ይሄ ዩኤንኤፍፒኤ ሪፖርትንም አያይዘው ይመልሱልን። እሺ፣ አመሰግናለሁ። ቅድም ወንድሜም ያነሳው ነጥብም ይዣለሁ፣ ያንተንም ጨምር አስተያየት ለመስጠት ሞክራለሁ። አንደኛ ከሱ ሀሳብ ሲነሳ ጦርነት እንደ ሀገር እንዳለ ኦቤስ ነው፣ ምንም የምንከራከረው ነገር የለውም።
ተጽዕኖ አለው የለው? ተጽዕኖ በጣም የጎላ ተጽዕኖ አለው። ስራ እድል ፈጠራ ሳይሆን በሰብአዊነት ለመኖርም ጦርነት አስተዋጽኦ ጉልህ ጫና እንደሚያሳድር ሰርቶ ለመመለስም ለመክበርም ለወጣቶችም ለአዋቂዎችም ለማንኛውም ዜጋ ጦርነት ክፉ እንደሆነ እናውቃለን። ግን ሳንወድ በግድ ጦርነቶች እያስተናገድን ነው በሁለት በሶስት አካባቢዎች። ይሄ የራሱ ተጽዕኖ አለው፣ ምንም የሚካድ ነገር አይደለም። ያ ጦርነት ባይኖር አሁን ቅድም የምናወራው 5 ሚሊዮን 10 ሚሊዮን ሊሆን ይችላል። ለጦርነት የዋለው ገንዘብ ለስራ እድል ፈጠራ ቢሆን ለተዘጋው ቅጥር ቢሆን ለሌሎች መሰረተ ልማት ዝርጋታ ለወጣቶቹ ቴክኖሎጂን በማስረጽ ቢሰራ ቢለማ ጦርነቱን አቁመን ወደ ልማት ብንገባ ኖሮ ያ ሀብት ሁሉ የጋራችን የወጣቶቹም የኛም ሀብት ሊሆን ይችል ነበር። እሱ ተጽዕኖ አሳድሯል። ይሁን እንጂ ግን በጦርነቱ ምክንያት ብቻ ስራ አልቆመም። ጦርነት አማራ ውስጥ አሁን ለምሳሌ አለ። ቅርብ ጊዜ የግብርና ጉዳዮች ቋሚ ኮሚቴ አማራ ክልል ኢንስፔክሽን ሄዶ ነበረ። ትልቅ የማዳበሪያ ፍላጎት ያለው አማራ ውስጥ ነው። ከ1 ሚሊዮን ኩንታል በላይ አፈር ማዳበሪያ ጥያቄ ቀርቦ እየደረሳቸው ነው ያለው፣ እያለሙ ነው ያሉት። ሁሉም እያለሙ ነው ሁሉ አይደለም። ተጽዕኖ ውስጥ ያሉ አሉ፣ ወጣቶችም አባቶችም አሉ። እነዛን ከዛ ችግር ውስጥ እንዴት እናውጣ የሚለውን በጋራ ተነጋግረን ማብታትና ወደ ልማቱ ማስገባቱ ተገቢ ነው። መንግስት ቅጥር አቆሟል የሚለው ወደፊትም መንግስት ብዙ ላይቀጥር ይችላል። አሁን አንድ ግልጽ መሆን ያለበት ስራ እድል ፈጠራ በተለያዩ አማራጮች በፕራይቬት ዘርፍ በግል በራሱ አቅም ኢኮኖሚ አማራጮቹ ኢንቨስትመንቶቹ እየሰፉ ሲሄድ ፕራይቬት ተቋማቶቹ እየሰፉ ሲሄድ ተወዳዳሪ የሆኑ ብቁ የሆኑ ወጣቶች በሀገር ውስጥም ከሀገር ውጭም ተወዳድረው የመግባት ጉዳይ ካልሆነ በስተቀር የመንግስት መዋቅር በጣም ሳፖኬትድ ነው። በጣም ብዙ ሰው ይዞታል። አሁን አንድ መደብ የሚሰራውን ስራ 4-5 ሰው የሚሰራ አለና ወደፊትም ተቋምን በደንብ የሚያሰፋበት መንገድ በጀትን ኮንሱም ስለሚያደርግ ሌሎች አማራጮች ነው አሁን እየተፈለጉ ያሉት። ቅድም ኢንቨስትመንት አንሷል የተባለው ኢንቨስትመንት እየጨመረ ነው ያለው። ዳይሬክት ኢንቨስትመንትም ጨምሯል፣ የሀገር ውስጥ ኢንቨስትመንትም ጨምሯል። ጦርነት ያለባቸው አካባቢዎች ላይ ካልሆነ በስተቀር ሌሎች ጤናማ አካባቢዎች ኢንቨስትመንትን በስፋት እየሄደ መሆኑን ይህም በርካታ ስራ እድል እየሰጠ መሆኑን ማንሳት እንችላለን። ሶ ምንድነው ማድረግ የሚገባን? ኢንቨስትመንቱም የተሟላ ነው። ኢንቨስትመንት መጨመሩን ማረጋገጫ አለ፣ መረጃ አለ። ማረጋጫ ከአስተዳዳሪ ተቋማዊ መውሰድ ትችላለህ። አንተም እኛም ማቅረብ እንችላለን። ለጊዜው የኢንቨስትመንቱ ጉዳይ ኢሹ አድርጌ ስላላመጣው አሃዝ ይሄ ነው ማለት አልችልም። ነገር ግን ምናልባት አቶ ተስፋዬ ቅድም ያነሳውትን ንጽጽር ቢያዩልኝ አሁን 92% ያህል በሀገር ውስጥም በውጭ ሀገርም የስራ እድል መፈጠሩን ይታመናል። እየመጣው ነኝ ወደ አንተ ስመጣ 92% ያልነው እነሱ ካስቀመጡ አሃዝ አይደለም። ይሄ ከኛ ከራሳችን ስታንዳርድ ከተቋሙ እቅድ አኳያ ነው እንጂ ምናወራው 92% ኢንሰንስ የተባለው ሀገር ውስጥ እቅድ ድርሻ የተሰራው እንጂ ውጫዊውን ጨምሮ አይደለም። ሀገር ውስጥና ውጭን ጨምሮ ኦልሞስት የተሻለ ከዛ አሃዝ ከፍ ያለ ነው። ቁጥሩን በዛ ልክ መውሰድ ነው። 63% አንተ ያልከው ሲን ያስቀመጠው ከ2 ዓመት ከ3 ዓመት በላይ ስራ አጥ ሆኖ የቆዩ አሉ የሚለው ነገር የሰለጠኑ ልጆች አሉ፣ እኔም ማቃቸዋለሁ። ለምሳሌ ዲግሪ ተመረቁ ዲፕሎማ ተመረቁ በየሰፈሩ ስራ ያላገኙ አሉ። ይሄም ማንም ድና ያናረግም። ነገር ግን ቅጥር ነው እንጂ ተከለከለው። አሁን በመንግስት ደረጃ በእርሻ ላይ በንግድ ላይ በሌሎች በግል ስራ ላይ ብድር አገኝቶ ኮሚኒቲን አስተባብሮ ራሱን ዝግጁ አድርጎ ቤተሰብን አስተባብሮ የራሱ የሆነ ስራ መፍጠሩ አልተከለከለም። ግን ያ ምቹ ሁኔታ ቢኖርም ወጣቶች ግን በዛ ሁኔታ ተሰማርተዋል ወይ ይሰማራሉ ልንል የምንችልበት ሁኔታ አለ። ለምሳሌ ወጣቶች ቢደራጁና ቢሰበሰቡና ብድር ቢጠይቁ ከመንግስት የሚጠየቁት ምንድነው? ኮላተራል ብለን የምናስበው እንደዛ አይነት ነገሮች ራሱ አስቻይ ናቸው ወይ? ምህዳሩ እኮ ልክ ነው፣ ጥሩ ነው። ግን እንደው ከምን አንጻር ሚዛን ልክ ልናየው እንችላለን? ያንንስ ከፋይናንስ አክሰስ አኳያ ለወጣቶች የተመቻቸ አለ ወይ የሚለው አሁን በፖሊሲ ደረጃ በጣም የተመቻቸ ፕላትፎርም ተዘርግቷል። ለምሳሌ አንድ አርሶ አደር ልጅ ማሳ ያለው ገንዘብ ቢጠፋ ትራክተር ለመግዛት የአባቱን ማሳ አከራይቶ ባንክ አስይዞ ብድር የማግኘት እድሎች አሁን ተመቻችተዋል። አባቱስ ምን ሊሰራ? ለምሳሌ አሁን ልክ ነው፣ ኃላፊነት ነው መንግስት አሁን ወደ እናና እኔ አሁን ለልጄ ኃላፊነት ወስዳለሁ፣ መንግስትም ለኛ ለህዝብ ኃላፊነት ይወስዳል አይደለ? አባት ካለው ሪሶርስ ሼር ማድረግ አለበት፣ መንግስት ደግሞ ያለውን ሪሶርስ ማካፈል አለበት። መንግስት እያለው ከከለከለ it is not possible ሊሆንም አይችልም። ካለው ነገር እያካፈለ መንግስት ጋር የሚጎለው ካለ ቤተሰብ ደግሞ ኃላፊነት መውሰድ አለበት። ተመልካቾቻችን አሁን ደግሞ ወደ ሁለተኛው ተከራካሪያችን ሁለተኛ ጥያቄ የማነሳላቸው ይሆናል። መንግስት ሁሉን አቀፍና ዘላቂ እድገትን ለማሳካት በተለይም ደግሞ የወጣቶችን ልማትና ቅጥር ከማጎልበት ጋር በተያያዘ የ10 ዓመት እቅድ ከ2021 እስከ 2030
ትግበራ ላይ እንደሚገኝ ይታመናል። ትግበራ ላይም ነው። ይህ ሂደት ውጤታማ አይደለም የሚል ክርክር አሎት እርሶ? አንድ ምክንያቱም እንደው ለመመዘን ያህል ግማሹን ያህል ስለሄደን ቢያንስ የ5 ዓመቱን አይተው ከዛ አንጻር ቢመልሱልን፣ ለምንስ ደግሞ ውጤታማ ሊሆን አልቻለም ብለው ያምናሉ እርሶ? ምላሽ ቅድሚያ ቀደም ሲል የነበረው ተከራካሪ ያነሳቸው አንዳንድ ነጥቦች ይህንን ሀሳብ ለመመለስም ስለሚያግዘኝ እሱ ላይ የተወሰኑ ነገሮች ብል ጥሩ ነው ብዬ አስባለሁ። አባትና መንግስትን አንድ ማድረግ ተገቢ አይደለም ብዬ አስባለሁ። እኔ ኢትዮጵያ ውስጥ ይሄ ሀሳብ በጣም እንትን እያለ ነው። መንግስት ማለት የሰዎች ስብስብ ነው። የራሱ ልጆች የራሱ ቤተሰቦች ያሉት ናቸው። ከራሱ ልጆች ከራሱ ቤተሰቦች አልፎ ለእኔ ልጆችና ለእኔ ቤተሰቦች ያስባል ማለት ዘበት ነው። ግን ምናልባት የመንግስት መገለጫ እንደ አዘጉድ ፓተር ፋሚሊ እንደ መልካምና ቀና አይሆንም። በቃ የፖለቲከኞች ስብስብ ነው። የፖለቲከኞች ስብስብ ነው። ይሄ ሁሉ ጦርነት የሚካሄደው ስልጣን ለመያዝ ነው። ስልጣን ሲይዝ በተጠያቂነት በግልጽነት እንዲሰራ ማስገደድ የሚያስፈልግበት ምክንያት አባት እኮ አያስፈልገውም። አባት አያስፈልገውም። አባት ለልጆቹ እንደሚያስብ ይታወቃል። የራሱ ልጆች ናቸው። መንግስት ግን የራሱ የሆነ ህይወት ያለው ነገር ግን በፖለቲካ ውስጥ መሳተፍ ስለፈለገ ብቻ ወደ ፖለቲካ ስልጣን የመጣ ሰዎች ስብስብ ነው፣ ሌላ እንትን ስላልሆነ። ስለዚህ እንደ አባት አይሆንም የሚለውን ነው። የኢንቨስትመንት ሁኔታም ትንሽ ባነሰው ጥሩ ነው። ኢንቨስትመንት ተዳክሟል። እኔ አሁን እንደ ህዝብ ተወካዮች ምክር ቤት አባልነትም አንድ የሚያሳስበኝ ነገር አለ። በኢትዮጵያ ውስጥ የአስተዳደራዊ መረጃና የሲኤስኤ መረጃ ሁልጊዜ እንደተጣረሰ ነው። እራሳቸው የመንግስት አመራሮች እኮ አስተዳደራዊ መረጃን አይቀበሉም። እኔ ረጅም ጊዜ መንግስት መስሪያ ቤት ሰርቻለሁ። ለምሳሌ የውሃ ሽፋን አስተዳደራዊ መረጃ የሚለው ሁሉም ከ50% በላይ ናቸው። ሲኤስኤ ሲያጠናው ይመጣና ከ20 እስከ 40 አካባቢ ያስገባቸዋል ሁሉንም ክልሎች። ስለዚህ ሁልጊዜ አስፈጻሚ የሚሰጣቸውን መረጃ እንደ እውነት መቀበል የለባቸውም። ማድረግ ያለባቸው በሶስተኛ ወገን ማስጠናት፣ ለነሱ ቀጥታ ተጠሪ የሆኑ እንደ ሲኤስኤ ኤጀንሲ ሌሎች መረጃ ቼክ ኤንድ ባላንስን እሱ መኖር አለበት። አዎ። ስለዚህ የአስፈጻሚው ነገር የነሱ መረጃ አድርገው መውሰድ የለባቸውም። ለዛ ነው የተሳሳተ ነገር የሚያመጣው። እኔ የመንግስት ፖሊሲን ነው አሁን መረጃዎች የሉንም እያልን ነው። ሲኤስኤ መረጃ አላወጣም ከ2001 በኋላ እስካሁን ድረስ ሰርቬ አልሰራም ማለት ነው። ምን ያህል ሰው ተቀጥሯል የሚለውም በተጨባጭ እየሄደ ሰራተኛ የሚባለው ደግሞ ዲፋይን መደረግ አለበት። ለምሳሌ ኮብልስቶንን ማንጠፍ ባለፉት 6-7 ዓመታት ከ7 ዓመታት በፊት ሌበር ሎ ላይ በግልጽ ዲፋይን የሆነ ስለሆነ እሱ በ6 ወርና በ5 ወር ስራ ስለያዘ ብቻ ኢምፕሎይድ ነው ወይም ስራ ያለው ሰው ነው ማለት አይቻልም። ጊዜያዊ ስራ ሊሆን ይችላል። አብዛኛው አሁን እዚህ የሚሰሩ ከተማ ውስጥ የሚሰሩ የስራ እድል እኮ ይፈጥራሉ። ቋሚ ናቸው ወይ ዘላቂ ናቸው ወይ የሚለው ነው ጥያቄና እነሱ ነገሮች ጥያቄ ምልክት ውስጥ መግባት አለበት። ዋናው ግን ፖሊሲውን እንየው። አንዳንዱ ፖሊሲ በተግባር ላይ የለም እንጂ በጣም የሚደነቅ ፖሊሲ ነው። የ10 ዓመቱ ለምሳሌ በግል ዘርፍ የሚመራ እድገት መንግስት መር ሳይሆን የግል ዘርፍ የሚመራው ወይም ገበያ መር ኢኮኖሚ ውስጥ እንገባለን የሚል እቅድ አቅደዋል በዋነኝነት። ሌሎቹን ካየነው ግብርናን እናዘምናለን፣ ኢንዱስትሪ እናስፋፋለን፣ አገልግሎት አሰጣጦችን እናጠናክራለን የሚል ማን ይሄን የሚያደርገው? መንግስት ነው የሚያደርገው ይሄንን። ስለዚህ በቃል ወይም በሰነድ ላይ ገበያ መር ወይም የግሉ ዘርፍ የሚመራው ኢኮኖሚ ነው የምንገነባው ይባላል እንጂ ኢኮኖሚያዊ እንቅስቃሴን ካየነው መንግስት በሰፊው ጣልቃ የገባበት መንግስት መር ኢኮኖሚ ያለን። መንግስት ደግሞ በቂ ስራ መፍጠር አይችልም። 120 ሚሊዮን ህዝብ ካለ 120 ስራ ፈጣሪ ነው መኖር ያለበት እንጂ መንግስት ለ120 የስራ እድል መፍጠር የለበትም፣ አይችልም። የትም ሀገር ተደርጎ አይታወቅም። ይሄ ለምንድን ነው የሆነው? መንግስት ምንድን ነው ማድረግ የነበረበት? ለምሳሌ ቢዝነስ የመጀመር ኢኮኖሚያዊ እንቅስቃሴ ውስጥ የመሳተፍ ሁኔታን ቀላል ቢሮክራሲ ያልበዛበት ቢያደርግ ይሄ ችግር ሊቀረፍ ይችል ነበር። ብዙዎቹ የተማሩ ሰዎች በትንሽ ካፒታል ከወላጆቻቸው ከተለያየ ዘመዶቻቸው በሚያገኙት ካፒታል ኢኮኖሚ እንቅስቃሴ ውስጥ ቢዝነስ ውስጥ መግባት ይችላል ነበር። ይሄ አይቻልም። ከሚዛን አንጻር ኢዝ ኦፍ ዱይንግ ቢዝነስ የሚባላል ኢትዮጵያ ውስጥና እሱን ከምን አንጻር ያዩታል? እሱ ለምሳሌ መረጃዎችን ይዤ መጥቻለሁ። ኢትዮጵያ በጣም ከ190 ሀገሮች 160 አካባቢ ላይ ነው ያለችው። ከ190 ሀገራት የዓለም ሀገራት 160 አካባቢ ላይ ነች። በምን መመዘኛ? ደካማ
የቢዝነስ ኢንቫይሮንመንት በመኖሩ ማለት ነው። ኢዝ ኦፍ ዱይንግ ቢዝነስ የሚባለው ቢዝነስ ለመጀመር ቢዝነስ ለማካሄድ ቀላልነት ነው የሚመዘነው። አንደኛ የሆነው በጣም ቀላል የሆነ ሀገር ነው። እኛ 160ኛ ነን። አንዳንድ ዝርዝር መረጃዎችን ብናይ ጊዜ ሊወስድብን ይችላል እንጂ በጣም ነው የሚያስደነግጠው። ለምሳሌ ባለሀብቶችን የመጠበቅ ዘርፍ ላይ 189ኛ ነች ከ190 አንድ ሀገር ነው የምትቀድመው። ብድር የማግኘት 176ኛ ነች ቅድም የጠቀስከው። ንግድ የመጀመር 168ኛ ነች። ድንበር ተሻጋሪ ንግድ 156ኛ ነች። በእንዲህ አይነት ሁኔታ ምቹ ሁኔታ ተፈጥሯል ማለት አንችልም። መንግስት እንዳልኩ ትልቁ የሥራ ዕድል ፈጣሪ መሆን የለበትም። እኛ ሀገር ብቸኛውና ትልቁ ሆኖ የቀጠለው በግል የኢኮኖሚ እንቅስቃሴ ውስጥ ለመሳተፍ የሚደረገውን ጥረት ራሱ እያደናቀፈ ስላለ ነው። አንድ ጥያቄ ላንሳሉት። ከስራ ፈጠራ ጋር በተያያዘ የብድር ተደራሽነት እና ደግሞ በዛው ልክ የመሬት አቅርቦት ውሱን እንደሆነ ይታመናል። እንደው ስራ አጥነትን ለመቅረፍ የሚወጡ ፖሊሲዎችና ስትራቴጂዎች በእነዚህ ምክንያቶች ሽምድምድ እንደሚሆኑም ደግሞ ብዙ ምሁራን ብዙ የዘርፉ አጥኚዎች ይናገራሉና 60% በላይ የሚሆኑ ስራ አጥ ወጣቶች ስራ ለመጀመር ፍላጎት ቢኖራቸውም በእነዚህ ምክንያት ያልተተገበሩ ወይም ያልሰሩ መሆኑ ይታመናልና አንድ ጥያቄ ይሄ ነው። እነዚህን ችግሮች ከተነሳው ርዕሰ ጉዳይ አንጻር እንዴት ማስታረቅ ይቻላል? ሌላኛው እሳቸው ቅድም እያነሱ ያለው ነገር ነበረ፣ ኢዝ ኦፍ ዱይንግ ቢዝነስ። ስራን እንደው ቀለል አድርጎ ለመስራት የሚያስችል ሁኔታ ኢትዮጵያ ውስጥ በሌለበት አግባብ እንዴት መንግስት ያቀደውን በዚህ አንጻር ልክ ሰርቷል ልንልና ለክርክር ልንሰየም ቻልን ቢሉ ሰዎች ምላሽዎት? 2 ደቂቃ። በጣም አመሰግናለሁ። እሱ ወንድሜም ጥሩ ሀሳቦችን አንስቷል። እሱም ወስዳቸው ማልቀበላቸው አሉና አንተ ካነሳው ሀሳብ አኳያ ኢዝ ኦፍ ዱይንግ ብንነሳ አንድ መንግስት ትኩረት አቅጣጫ ሆኖ እየተሰራ ያለው ቢሮክራሲን መቀነስ ነው። ቢሮክራሲ እንደ ኢትዮጵያ በጣም ብዙ ነው። እኛንም ያስጠላ አንዱ እሱ ነው። ሙስና አለ። በአገልግሎት ታይም ውስጥ ፍሬምድ ሆኖ አለማገልገል አለ። እሱ ችግር መፈታት እንዳለበት እናምናለን። ወንድሜ የገለጸው አሃዝ ልክ ነው። እኔም ማምነው መረጃ ነው። ስለዚህ እሱን ለማስተካከል ደግሞ ተቋማቶች መገንባት ስላለባቸው የተቋማት ድክመትን መሰረት አድርጎ መንግስት በሰው ኃይልም በተቋማዊ ማቴሪያልም በቴክኖሎጂም ጀምሯል። ይሄ ወደፊት እየተቀላጠፈ ሲሄድ ፕራይቬት ሴክተሩ ሞር ኢንጌጅ እንዲያደርግ ሀገር ውስጥ ያለውም ከውጭ ያለውም ሞር እንዲሄድ እድል ስለሚሰጥ እሱን አክሰፕት አደርጋለሁ። ተቋማት ቢልድ መደረግ አለበት። ሁለተኛ ማልቀበለው ወላጆች ኃላፊነት አላቸው። ለምሳሌ ወላጆች ሳይሆን መንግስት እና ወላጅን አንድ ማድረግ ተገቢ አይደለም ነው። አንድ አላረግንም። እኛም አንድ ማድረግ ሳይሆን መተባበር አለብን ነው። መቀናጀት ስላመሳሰልክ ነው። መንግስት እንደ አባት እንደ ወላጅ ብለህ ስለጠቀስከው ይሄ የተሳሳተ ግንዛቤ ነው ብዬ ስላሰብኩ ነው ያነሳሁት እንጂ ከክርክሩ ጋር አይገናኝም። በወጣቶቹ ጉዳይ ላይ መንግስትም አባትም እናትም ወንድምም ያለው ሰው መተባበር አለበት ከሚል ኮንሰርን ነው አውዱን መውሰድ ያለብኝ። ከዚህ አኳያ ስንነሳ አሁን ስራ ዕድል ፈጠራ በቢዝነስ ችግር ምክንያት ተይዟል። ብድር አቅርቦት፣ መሬት አቅርቦት አለ የሚለውን ለምሳሌ አሁን እዚህ ቅርብ አዳማ ተንቀሳቅሰን እኛ ኦብዘርቭ ያደረግ ነው። የመንግስት ጥሬ ሪፖርቱን አይደለም የምናወራው፣ ትራንጉሌት እናደርጋለን፣ ሄደን ቼክ እናደርጋለን። በዶሮና በወተት ሀብት ልማት በድለባ የተሰማሩ ወጣቶች ከተማ አስተዳደሩ፣ ወላጆቹ፣ ባንኮቹ በቅንጅት ሼር ወስዶ ነው የሰጡት። ቦታ አመቻችቷል። ከተማ አስተዳደሩ ቤተሰብና ማህበረሰብ አዋጥቷሉ። ለስራ እድል ፈላጊ ወጣቶች ስራ እድል አመቻችቷል። ይሄ በሌሎች አካባቢዎችም ሄደን አብነት ያየናቸው ነገሮች ናቸው። ሶ ምንድነው ቢዝነስ ፕላትፎርም እስከሚስተካከል ድረስ አቅማችን እስከሚጎልበት ድረስ ያለውን ካፓሲቲ እየሰበሰብን መጠቀም አለብን። ዋስትና መንግስት አሁን እየወሰደ ነው ያለው። ለምሳሌ ሲንቄ ባንክ መንግስት ጋራንቲ ሰጥቷቸው ምናልባት እንደው እነዚህ አይነት ማሳያዎች ሙሉ የኢትዮጵያን ፒክቸር ሊያሳዩ ይችላሉ። ሙሉ አይደሉም። እንደው እንደ ጥያቄ እኮ ባለፈው የኢሰማኮ ፕሬዚዳንት በፓርላማ የተናገሩት አለ አይደለም። ስራ የሌለውን ቀርቶ ስራ ያለውም ከስራ ሲወጣ በፔስታል ትራፊ እንጀራ ሲለምን ልናሳይ እንችላለን የሚሉበት አግባብ አለና እነዚህ አካሄዶች ኢትዮጵያን ሙሉ ሊወክሉ ይችላሉ። አሁን ሲንቄ ባንክ የሚሰጥበት አካባቢ አዳማ አካባቢ ያሉ ነገሮች ትግራይ አሉ ወይ፣ ቤንሻንጉል አሉ ወይ፣ አማራ ክልል አሉ ወይ? ሶ ወሬቨር ብናየው ኢትዮጵያን ስለሆነ ምን መዝነው በክርክር ውስጥ አንድ ደቂቃ አለውት እንደው ከአንድ መነሻ ውስጥ ወደ ሌላው ማስፋት ጉዳይ አሁን ጅምር አለ የለም የሚለው ነገር ለማመላከት ነው። ጅምሮች አሉ።
የሚያቀላጥፉ ተቋማቶች ኃላፊዎች አሉ፣ ድል ላይ የሚያደርጉ አሉ። ያን ሁሉ ወደ አንድ አምጥቶ ለወጣቱ ቅድሚያ ሰጥቶ ቦታ በማቅረብም ፋይናንስ ሲስተም በማቅረብም ነገሮችን የማቀላጠፍ ጉዳይ የሁሉ መንግስት ኦርጋናይዜሽን እኩል ስታተስ እንዲመጣ የመስራት ጉዳይ የጋራችን ነው። ከመንግስት ሰራተኛ ጋር አታገናኙ። አሁን ይሄን ኢሹ መንግስት ሰራተኛ ቢሎ ዘ ስታንዳርድ ያለ ህይወት እንዳለ እናውቃለን። የሚያገኘው ነገር እንዳልበቃ እኮ ሁሉም እንም አንተም መንግስት ሰራተኛ ሆድን ካየነው ያው ነው፣ የተለየ ነገር የለውም። ችግሩን ሳይገባን ቀርቶ አይደለም። ለዛ ነው እንደው መንግስት አሁን የገቨርናንስ ሲስተሙን ቅጥሩን ማበረታታው። ተቀጥሮም እንኳን መኖር አይችልም፣ ግን ሌሎች በፕራይቬት ደረጃ ላይ መስራት ከቻለ ክህሎቱና ብቃቱ ካለው ሰው መስራት የሚችለው አውዱ ከተፈጠረ በፕራይቬት በግል የሚሰራው ስራ የተሻለ ገቢም ሊያስገኝ እንደሚችል ግንዛቤ ሰጪ ነው። እንደው አሁን መንግስት ሰራተኛ ጉዳይ እንደው የሶስተኛ ጥያቄን ለሁለተኛ ተከራካሪያችን ላንሳ። የኢትዮጵያ ስራ አጥ ቁጥር ከፍተኛ መሆኑ ይታወቃል፣ ይታመናል፣ ግልጽም ነው። ፀሐይ የሞቀው ጉዳይ ስለሆነ በገጠርም ሆነ በከተማ ያለውንም ስናይ መንግስት ይህን ችግር በመቅረፍ ረገድ ምን አጎደለ? አንድ ምን ማድረግስ ደግሞ ይገባዋል? ምን አጎደለ ነው ያልከው? በእኔ ግምት የስራ አጥነት ችግር መንስኤ 90-95 ከመቶ ከመንግስት ጋር የሚያያዝ ነው። ምንም ባያደርግ ይሻላል፣ ባያደናቀፍ፣ ባይከለክል። መንግስት ሰላም መጠበቅ፣ ውል ማስፈጸም፣ አስፈላጊውን የሰዎችን መብት፣ ጤና መጠበቅ፣ መሰረተ ልማት መዘርጋት፣ እነዚህ ከበቂ በላይ ናቸው መንግስትን የሚወጥሩት። እነዚህን ይስራ። ለዚህም ይሆን በቂ ታክስ ይሰብስብ፣ ዝቅተኛ ታክስ ያድርግ፣ ግልጽ ያድርገው። የኢትዮጵያ ህዝብ ተመጣጣኝ የሆነ ይሄ የሁሉም ባህሪ ነው፣ የሁሉም ዜጎች ባህሪ ነው። ተመጣጣኝ ታክስ ከሆነ የመክፈል እድሉ ከፍ ይላል። የማይከፍል አይኖርም ማለት አይደለም፣ አብዛኛው ግን ይከፍላል። ተመጣጣኝ አይደለም ብሎ ካሰበ ግን ጉቦ ይሰጣል። አሁን ህዝብ ተወካዮች ምክር ቤት ያውቀው ይሆናል 60-40 የሚባል ነገር መጥቷል እኮ ከታክስ ሰብሳቢው ጋር ባለሀብቱ እየተደራደረ የተወሰነ ገንዘብ ይሰጥና ግብሩ ቀሪ የሚሆንበት ሁኔታ ይፈጠራል። እነዚህን ነገሮች መቅረፍ የሚቻለው ዝቅተኛ ታክስ፣ ግልጽ ታክስ። ለምን እንነካካለን? በቴክኖሎጂ መክፈል ይቻላል። ይሄንን ማድረግ ያስፈልጋል። እሳቸው እያሉ ያሉት ይሄን ያህል አቅደን እንደውም ከእቅዳችን በላይ አቅጄ ሰራ ሁሉ እያለ ነው መንግስት። እሳቸውም ያንን መረጃ ይዘው እየመጡ ነውና ማደናቀፍ አይደለም ጭራሽ አልጋ ባልጋ እያረኩ ነው፣ መንገድ ሁሉ ጨርቅ ነው እያሉ ነውና ከዛ አንፃር እንዲያዩት አወያያችን አታሳስት። አልጋ ባልጋ አላልንም። ችግሮች አሉ፣ ግን በእቅዳችን መሰረት እየሄድን ነው የሚል ነገር ነው። ልክ ነዎት። ግን ምንድነው እቅዱን በተመለከተ አልጋ ባልጋ እንዳልሆነማ ይታመናል። ግን አቅደው የተገበረውን በተመለከተ ከትግበራ አንፃር እቅዱን ሚት ከማድረግ አንፃር አልጋ ባልጋ ነው። ከፍተኛ ጥረት ተደርጎ ተደክሞ ነው እንጂ አልጋ ባልጋ ቁጭ ተደርጎ የመጣ ነገር አይደለም። በጣም ጥሩሽ። እኔ ከአንድ ኮንሰፕት ልነሳ። እኔ መንግስት ምንም ማያድርግ ስል የእውነት ነው ምንም ማያድርግ የምለው። ለምን መንግስት ይሄን ሁሉ ስራ የሚሰራው ገንዘብ ከየት አምጥቶ ነው? የታክሱን ሁኔታ እያየ ነው። ከፍተኛ የሆነ ታክስ ነው ኢትዮጵያ ውስጥ ያለው። ድሃ ታክስ ይደረጋል። 2000 ብር ገቢ ያለው ታክስ የማይደረገው። ከዛ ውጪ ለመኖር የሚያስችል በሰብሲስታንት ሌቭል በመብላት በመጠጣት በቂ መኝታ ሳያገኝ ለመብላት እንኳን 6-7 ሺህ ብር ማግኘት ይኖርባል። እሱን ታክስ ያደርጋል። ያንን ሁሉ ገንዘብ ሰብስቦ ነው ይሄን የስራ እድል የሚፈጥረው። መንግስት ደግሞ አባካኝ ነው። የኢትዮጵያ መንግስት ብቻ ሳይሆን የአሜሪካ መንግስትም የካናዳ መንግስትም አባካኝ ነው። ሙስና አለ። ይሄ የምናየው ነው። በየቢሮክራሲው ስንሄድ አገልግሎት ማግኘት አስቸጋሪ ነው ያለ ሙስና። አሁን ይሄ የመንግስት ባህሪ ነው። መንግስት ቼክ ኤንድ ባላንስ ከሌለበት፣ ተጠያቂነት ከሌለበት፣ ይሄ ነፃና ገለልተኛ ተቋማት ከሌሉ በመንግስት ዙሪያ እነዚህ ነገሮች ይሰፋሉ። እነዚህ ባሉበት ሀገርም መንግስት አባካይ ነው። መንግስት ይሞስናል፣ ሙስናን ያስፋፋል ማለት ነው። ይሄን ሁሉ ገንዘብ ሰብስቦ ነው። ይሄ ገንዘብ ህብረተሰቡ ጋር ቢቀር ምን ያህል የስራ እድል ሊፈጥር እንደሚችል እናውቃለን። የትኛው ህብረተሰብ ጋር? ታክስ የተደረገው ነው። ከባለሀብቱ ነው አይደል ታክስ የምናደርገው? ከሰራተኛው አይደል ታክስ የምናደርገው? ሰራተኛው አጠራቅሞ ለወንድሙ፣ ለአባቱ፣ ለአጎቱ የስራ እድል መፍጠር ይችላል ነበረም። አንደኛ የራስ ገንዘብ ሲሆን በጥንቃቄ ኢንቨስት ማድረግ ይችላል። መንግስት ግን እንደዛ ኢንቨስት አያደርግም። ስለዚህ ይገናኛል በሚል ነው ይሄን ሁሉ የሚያደርገው። ይሄን ሁሉ ስራ የሚሰራው ከህብረተሰቡ ገንዘብ ወስዶ ነው።
እንጂ መንግስት ከየትም አያመጣም አይደል? ያ ገንዘብ ግን ህብረተሰቡ ጋር ቢቀር ኖሮ ስንት የስራ እድል ይፈጥራል? አንዱ መከራከሪያ ነው። ሁለተኛ ስንት ቢዝነስ ነው ስራ ይተው አሁን በታክስ ምክንያት? ይህንን የህዝብ ተወካዮች ምክር ቤት ባያው ደስ ይለኛል። እኔ ማየትም አለበት ብዬ አስባለሁ። አሁን ፍቃዳቸውን ለመመለስ ጥረት እያደረጉ ያሉ ቢዝነሶች አዲስ አበባን ብቻ እንኳን በእኔ በሲምፕል ኦብዘርቬሽን በምልከታ በርካታ ናቸው። አንገታቸውን እየተያዙ ከህግ ውጪ ታክስ ክፈሉ እየተባሉ ከህግ ውጪ ምለው ለምሳሌ ደብተር የያዘ በደብተሩ መሰረት ነው ታክስ የሚከፍለው አይደል? በግምት እንዲከፍል እየተደረገ ይሄ መቼም ሚዲያም ላይ ሰምተነዋል። ወረዳና ክፍለ ከተማ ሄደን ማረጋገጥ የምንችለው ነው። እኔ የህዝብ ተወካዮች ምክር ቤትም ከክርክሩ ውጪ እሱን ማየት አለበት። ይቅርታ ከተፈቀደልኝ ምን ያርግ መንግስት? እንደው አንድ ደቂቃ እስቲ እንስራ። አንደኛ መንግስት ጣልቃ ገብነቱን ይተው፣ ኢዝ ኦፍ ዱይንግ ቢዝነስ ያቅልል፣ ቢሮክራሲን ይተው። ይሄ እኮ ስራ አይፈልግም እኮ ማደናቀፉን ይተው ነው። አንድ ቢዝነስ ለመጀመር 30 እና 40 ቀን ይፈጃል ይላል ኢዝ ኦፍ ዱይንግ ቢዝነስ ሪፖርት። 30 ምናምን ቀን ይፈጃል ፍቃድ ለማውጣት በኢትዮጵያ። ይሄ እንግዲህ አጥንተው ነው በመሬት ላይ። እንደዚህ አይነት ችግሮችን ይቅረፍ፣ ይተው። ታክስ ቀንስ፣ ታክስ ቀንስ፣ ታክስ ቀንስ። ታክስ ቀነሰ ማለት እኮ ቢዝነስ ራሱ ሪኢንቨስት ያደርገዋል ማለት ነው። የስራ እድል ይፈጥራል ማለት ነው። ሌላስ እንደው የመፍትሄ ሐሳብ እንዲሆን ስለፈለግን ይሄ እኮ በቂ የመፍትሄ ሐሳብ ነው እኮ ኢነሰንስ ታክስ ቀንስ ኢንአክሽን። አዎ የፈረንሳይ አንድ አባባል አለ ሌዘፌር የሚባል ታውቃለህ አይደል? የፈረንሳይ መንግስት ባለሀብቶችን የዛሬ 200 ዓመት ይሆናል ምን ላድርግላችሁ ሲል ተውን አሉት። አሁንም ተዋቸው ነው የሚለው። ቢተው ትልቅ ነገር ነው። ከዛ በኋላ መንግስት መስራት ያለበት ነገር አለ። የስራ ዕድል አይፍጠር፣ ኢንፍራስትራክቸር ያሟላ፣ ጸጥታ ያስጠብቅ። ይህንን ቢያደርግ ከበቂ በላይ ነው ብዬ አስባለሁ። አሁን ደግሞ የእናንተ የውድ ታዳሚያን ጥያቄ የሚስተናገድበት ጊዜ ላይ ነውና ያለ ነው። ሶስት ጥያቄ የምታነሱበት ጊዜ ላይ ነው የምንገኘው። በጥቃቅንና አነስተኛ ተቋም ላይ የሚደራጁ ወጣቶች አሉ። በዛ ላይ ከ5 ዓመት በላይ የቆዩ ማህበራቶች አሉና እነሱ በምን አግባብ ነው ከ5 ዓመት በላይ የሚቆዩት ማለት ነው? አንድ ጥያቄ እሱ ነው። እንደገና እነኛ ከቆዩ በኋላ ማለት ነው እንዴት ነው ለሌላ ወጣቶች ቦታስ መልቀቅ የለባቸውም ወይ? መጠየቅ የፈለኩት ብዙውን ጊዜ ወጣቶች በተማሩበት ወይንም በደከሙበት ውጤት አይደለም ስራ እየተሰጣቸዋል። ስራ አለመፍታት ብሎ የማይፈልጉት ስራ ላይ ይሰማራሉ። ያ ነገር ስለ ወጣቱ ተጽዕኖ አያመጣም ወይ የምለውን ነው። አመሰግናለሁ። የወጣቶችን የስራ አጥነት ፈቷል ካልን እነዚህ ከገጠር ወደ ከተማ ወይም ደግሞ ከተለያዩ ቦታዎች ወደ ውጭም ሆነ ወደ የተለያዩ ሀገራቶች የሚፈልሱ ወጣቶች ይሄ የስራ እድል ፈጠራ ካለ እንዲህ አይነት ነገሮች እንዴት ሊከሰቱ ቻሉ የሚል አንድ ጥያቄ ነው ያለኝ። ሁለተኛው ጥያቄ ደግሞ ምንድነው ይሄ ለወጣቶች የስራ ፈጠራ አለ እያልን በመረጃም እዚህ ተደግፎ የቀረበልን ነገር አለ። እነዚህ አዲስ አበባ ውስጥ ብቻ ነው ወይስ የተለያዩ ክልሎች ውስጥ ወጣቶች እንዴት እየታዩ ነው? ሁሉም ወጣቶች ተደራሽ ሀገራዊ ጉዳይ ስለሆነ በተለያዩ አካባቢዎች ያሉ ወጣቶች የተሰጣቸው የስራ ፈጠራ እድል ምን ይመስላል የሚለውን ነገር ሰፋ ያለ ማብራሪያ ቢሰጥ የሚል ሀሳብ ነው ያለኝ። መንግስት የስራ እድል ባቀደው ደረጃ አሳክቷል ብሎ ሲመጣ ኢን ዘ ፈርስት ፕሌስ ያው ተስፋ ለመስጠት ነው አይደለ? ለኛ አሁንም ተፈጥሯል ቀጥሎም ይፈጠራል የሚል ተስፋ ለመስጠት ነው። ለኔ ሞር እንደውም ተስፋ ነው የቆረጥኩት። ምክንያቱም ክቡርነቱ የኛ ወኪል እንደመሆኑ እኔ መስማት የምፈልገው የህዝብ ተወካዮች ምክር ቤት አስፈጻሚውን ምን ያህል ቻሌንጅ እያደረገልን እንደሆነ ስራ አፈጻጸም ላይ ምን ያህል ቻሌንጅ እያደረገ እንደሆነ አስፈጻሚው የሚፈጥራቸው እክሎች ላይ ይሄን መፍትሄ እንዲያመጣ እየተጫንን ነው የሚል ነገር ቢያመጡልኝ ነው ተስፋ የሚኖረኝ እንጂ ድብን ያለ ያስፈጻሚውን እቅድ አሳክቷል የሚል ዲፌንድ ከኔ ወኪል መስማት አልፈልግም። እንደውም ቻሌንጁን መንገር እችላለሁ። ስለ ስራ እድል
ስፔሲፊካሊ ማለት ነው። ተቀጠረ ተብሎ ሪፖርት ላይ ይጻፋል። በ45 ቀን በፊት ያባረሯቸዋል ቀጣሪዎቹ ማለት ነው። ያ አይቀነስም። ኖ እኛ የአስፈጻሚውን ብቻ አይደለም ይዘን ምን መጣው ራሳችን እየሄድን እንደ አብነት እናያለን አሉን አይደለ? እንደ አብነት ማየት ዳታ አይደለም። እንደ አብነት ያዩአቸው የተወሰኑ ኤሪያዎች ያንን ዳታውን ቻሌንጅ ማድረግ አይደለም። የመጀመሪያው ነገር ያው እንዲመልሱልኝ የምፈልገው ይሄንን ፕላን እያደረግን ነው እንደ ህዝብ ተወካዮች ምክር ቤት አስፈጻሚውን እክል ተብሎ የለየናቸው ነገሮች አሉ። እነዛ እክሎች ላይ አካውንተብል ለማድረግ ይሄን ያህል እየሞከርን ነው የሚል ነገር ካለ ያንን ቢሰጡን ነው የበለጠ ለኛ ተስፋ የሚሰጠን ማለት ነው። አመሰግናለሁ። ይህንን ጥያቄ አደነቃቀፍ ወይም ደግሞ ታክስ እንትና ባያደርግ ጥሩ ነው ሲሉ ከምን አንጻር አይተውት ነው የሚል በደንብ እንዲያብራሩ ስለፈለኩ። ወደ ዩኒቨርሲቲ መግባት እድል ያላገኙ ወጣቶች እየበዙ ስላለ ለዚህ ዘላቂ መፍትሄ የሚሆን አሰራሮች መንግስት መከተል አለበት ብዬ አስባለሁ እና ያንን እንዴት በደንብ አላብራሩትም ቢያብራሩልን ማለት እፈልጋለሁ። እና ሁለተኛ ላይ ትራንስፓረንሲ ላይም ብዙም አላወሩም እና ግልጸኝነት ይጎለዋል። ብዙ ጊዜ ይሄን ያህል ወጣቶች ተደራጅተዋል ይሄን ያህል ብሎ መንግስት አሀዝ ይደፍራል እና አንደኛ አሀዙ ላይ ያለኝ ጥያቄ መንግስት የሚያስቀምጠው ሪል መሬት ላይ በነባራዊ ሁኔታ ያለው የአንኢምፕሎይመንት ቁጥር ብዙ ሆኖ ሳለ የተወሰነ ይዝና ያንን ነው ሪፖርቱ 100% ወይ 80% የሚለው አሀዝ ላይ እና መራመድ የሚገባውን ያክል ተራምዷል ወይ የሚለው ራሱ ብዙ የሚያከራክር ነውና እሱንስ እንዴት ያያሉ? አምነውበት ነው ወይ እነኚህ ነጥቦች ያላነሱት የሚል ነው። አንድ ሐዋሳ ላይ ኢንዱስትሪ ፓርክ ላይ የሚሰራ አንድ የስራ አጥነቱ ተቀርፎለታል የሚባል አንድ ወጣት ቢታሰብ ወደ 3500 ብር ወይ 4000 ብር ነው የሚያገኘው ገንዘብ። ይሄ ገንዘብ ወደ ዶላር ብናሰላው ወደ 25 እና 26 ዶላር ነው የሚመጣውና እስቲ አስቡት ይሄ ሰው 26 ዶላር የሚያገኘው በወር ነው። ሌላ ሀገር ላይ ጎረቤት ሀገራችን ላይ ራሱ ማየት እንችላለን እና አንድ ሰው የነፍስ ወከፍ ገቢ በወራዊ ቢሰላ ወደ ዶላር ቢመነዘር ምን ያህል የሚለውን ነገር ጥያቄ ውስጥ እናስገባና መንግስት እንዴት ነው ይሄንን ደፍሮ ፈጥር ያለው ይሄን ያህል የወጣት ቁጥር ፈጥር ያለው ብሎ የሚያቀርበውና ያንን ያምኑበታል ወይ ስላላነሱት ነውና ዘላቂነቱስ ምሳሌ አሁን አንድ ወጣት ስራ ተፈጠረለት ሼር ተሰጠው እንበል መንግስት ለሪፖርት ሊጠቀመው ይችላል ያንን ለዘንድሮ ዓመት ሪፖርት ሊጠቀመው ይችላል። ያ ወጣት በ5 ዓመት ውስጥ ምን አይነት መሰረታዊ ለውጥን ተለውጦ ለሌላ ተተኪ ቦታውን ይለቃል የሚለው ነገር ራሱ የኮንቲኒቲ እንትን አለውና ያንንስ እንዴት ነው የሚያዩት? አምኖበት ነው ወይ የሚለውን ነገር ማንሳት እፈልጋለሁ። የፖሊሲ ችግር እንዳለ አንስተዋል። ግን አንድ ፖሊሲ የአይዲዮሎጂ ማስፈጸሚያ መሳሪያ ስለሆነ በመሰረቱ በየትኛው አይዲዮሎጂ ላይ ነው የተመሰረተውና የየትኛውን አይዲዮሎጂ ለማስፈጸም ነው? የተከበሩ አቶ ተስፋዬ ባንጉ የህዝብ ተወካዮች ምክር ቤት አባልና የግብርና ጉዳዮች ቋሚ ኮሚቴ 3 ጥያቄ ተነስቶላቸዋል። 6 ደቂቃ አሎት። ወደ እርስዎ እንለፍ። ይሄ በጥቃቅንና አነስተኛ ላይ የተደራጁ ልጆች ከ5 ዓመት በላይ የሚቆዩበት ምክንያቱ ምንድን ነው? አሰራሩ ለምን አይከበርም? ለምን ለሌላው አይሸጋገርም የሚለው ነገር እህቴ አንስታለችና ይሄ የኢምፕሊሜንቴሽን ወይም የአፈጻጸም ግድፈት ካለ እንደ ምክር ቤት አሁን አዲስ አበባ ነው የተነሳው፣ ክትትል እናደርጋለን፣ እንዲታረሙ እናደርጋለን። በምን ምክንያት ነው እነዚህ የቆሙት? 5 ዓመት ላይ መሸጋገር ያልቻሉት ወደ ተባለው ከፍታ ቢዝነሳቸውን አንቀሳቅሶ ማደግ ያልቻሉት ለአዲሶች ቦታ መስጠት ያልቻሉት ለምንድን ነው የሚለውን ጋፑ ያለበትን እያንዳንዱን እንከታተላለን። ተጨማሪ መረጃ አድርገን የአዲስ አበባውንም ይዘን ክትትል በራሳችንም በምክር ቤት ባሉ አደረጃጀቶች ቁጥጥር የምናደርግ ነው። ጋፖች የሉም አይባሉም፣ ይኖራሉ። ይህን እያየን የምንፈታ ነው የሚሆነው። ሼዱ እንግዲህ ለ5 ዓመት የተወሰነ ነገር ሰርቶ ራሱን መቋቋም ይችላል፣ መከራየት ይችላል፣ መስራት ይችላል። 5 ዓመት የሰራ ሰው ለአዲሱ ምንም መነሻ የሌለው ሰው ሰጥቶ ይሻገር የሚል ስለሆነ ይህን ያላረጉበት አካባቢዎች ካሉ እነዚህን እየተከታተልን የምናርም ነው የሚሆነው። ሌላ ሁለተኛው ሂት ያነሳችው በተማርንበት ዘርፍ አይደለም የምንሰማራው፣ የተማርነው ሌላ የምንሰራው ሌላ የሚል ነገር አለ። ይሄ አንዳንድ ጊዜ የምንፈልገውን እስከምናገኝ ያለውን መያዝ የሚባል ነገር አለ። የምንፈልገው ነገር ወይም በሰለጠነው በተማርነው ሞያ ካላገኘ ነው ማድረግ የምንችለው የተገኘውን አማራጮች እየተጠቀምን
መስራቱ ኪሳራ የለውም። ብናገኘው ኢትዝ በጣም ጉድ ነው። ካልተገኘ ደግሞ እስከሚገኝ ድረስ ሌሎች አማራጮች ላይ ተሰማርተን ስራ ለጊዜው ማኖር የሚያስችል ገቢ ማመንጨት የሚያስችል ነገር መስራት ነው። እንደው እዚህ ጋር የተወሰነ አንስቼ ማለፍ የምፈልገው ምንድነው አማራ ክልል አንድ ሁለት ልጆች ተደራጁና የተማሩት አንዱ ፋርማሲ ነው፣ ሁለተኛው ማይክሮባዮሎጂ ነው። አንዷ ሴት አንዱ ወንድ ነው። ሁለቱት የተማሩት ትምህርት ትቶ ዶሮ እርባታ ላይ ነው የተሰማሩት። ከከተማ አስተዳደር ቦታ አገኙ፣ ብድር የተወሰነ አገኙ። ባህር ዳር ከተማ ላይ እነሱ በዶሮ እርባታ የጀመሩት አሁን ወደ ኢንዱስትሪ እየተሸጋገረ ነው ያለው። ተጨማሪ ማስፋፊያ ቦታ እየጠየቁ ነው ያሉት። እነዚህ ሁለቱ ስራ አንዱ ከመንግስት ስራ ገብቶን ጥሎ የወጣው ያ ምንድነው አንዳንዴ ወደን የሰለጠነው ሙያም ብዙ አዋጭ ላይሆን ይችላልና ያላየነው ነገር ማየት ራሱ ትርጉም ስለሚሰጥ መንግስት ሰራተኛ ህይወትም ከዚህ ጋር አገናኝተን ማየት እንችላለን። አንድ ሲቪል ሰርቫንት 6000 ብር ቢቀጠር የቀን ገቢ 200 ብር ነው በአማካይ። 6000 ብር ተቀጣሪ ቢሆን 200 ብር ነው በቀን 200 ብር ማግኘት የሚያስችል ስራ የለም ወይ የሚለውን እይታ ለውጥ ማምጣት ያስፈልጋልና እንደዛ ካሰብነውና ሌላ አማራጮችን ማየት ከቻልነው ከያዝነው ሌላ እድሎች የተሻሉ ሊሆኑ ይችላሉ የሚለውን ብንይዝ ጥሩ የሚል ሐሳብ አለኝ። ሌላው ፍልሰትና ስደት ለምን መጣ ስራ እየተፈጠረ ከሆነ የሚል ነገር ተነስቷል። ፍልሰትም ስደትም እየመጣ ያለው የተሻለ አማራጭ መፈለግ ነው። ቅድም እንዳልኩት ለሁሉም ወጣቶች ስራ እድል አልተፈጠረም። የተፈጠረው ከእቅዱ አኳያ ነው። እቅድ ደግሞ መንግስት ካለው አቅም አኳያ ነው ያቀደው። ስለዚህ እቅድ ውስጥ ያልተካተቱ ብዙ ወጣቶች አሉ። እነዚህ ደግሞ ተጨማሪ ፍላጎቶችን ሰርች ያደርጋሉና ስደቱን ፍልሰቱን አሁን ለመከላከል መንግስት ህግ አውጥቶ ውጭ የሚወጡ ሰዎችም በህጋዊ መንገድ ደህንነታቸው ተጠብቆ ሬጂስተር ተደርጎ የተሻሉ ስራ የሚያገኙበት ደህንነታቸው የሚጠበቅበት ሁኔታ በአሰራር በአዋጅ እየተሻሻለ ስለሆነ ስደቱን ለመቀረፍ በዛ መንገድ በመንግስት በኩል የሚሄደውና በግሉ የሚሄደውን ቁጥር አስተያየታችሁታል? በጣም አይገናኝም እኮ። አሁን በግሉ የሚሄደው ብቻ እንዲቆም ነው። መንግስት ሳያቅ መሄድ የለበትም። የትኛውም ነገር መንግስት አውቆ ለዜጎች ደህንነት ዋስትና ጋራንቲ በማይሰጥበት ሁኔታ መሄድ የለባቸውም ተብሎ የግል ይሄ ደግሞ ሌላ ችግር ይፈጥራል። በህገወጥ መልኩ የመሄድ ሁኔታ በሊቢያ በምናምን አሁን የኢትዮጵያ ወጣቶች እኮ አሁን ትልቁ ችግር የሆነው አንዱ እሱ ጋር ስልጠና ያስፈልጋል። ሪስክ የሆነ ወጣቶቹ ጋር ወንድሜ ያዝናሰው ትክክል ነው። ሪስክን መተቀበሉ መሄድ የለባቸውም። መንግስት ለነሱ ነው እያሰበ ያለው፣ አሳሪ ያበጃ ያለው፣ መመሪያ እያዘጋጀ ያለው። ከነሱ የበለጠ መንግስት አስቦላቸው ነው። እዚህ ያለው ገፊ ምክንያት አይደለም እያሰጣቸው ያለው። ገፊ ምክንያቱ ስራ ማጣት ነው አይደለ? ስራ ማጣት ለሁሉ ዛሬ አንድ ጀንበር ላይ አታረገው። ስራ ማጣት ብቻ አይደለም እኮ መኖርም መቸገር ነው። የሚበላው የሚጠጣው ማጣት ነው። አሁን በሊቢያ አቋርጦ የሚሄድ የመጨረሻ ሌላ ምንም መፍትሄ ስለሌለው አስጨርሳኝ። ስራ አጣ ማለት እኮ መመገቢያው፣ መልበሻው፣ መኖሪያው ሁሉ ችግር ነው ማለት ነው እኮ። እየወጣ ያለው ተቸግሮ ነው የሚወጣው። ተቸግሮ የሚወጣ የለም አይደለም እያልን ያለ ነው። ተቸግሮ የሚወጣ አለ። ግን የሚወጣው የተቸገረ ሰው አንድ በአገር ውስጥ እድሉን ማመቻቸት ካልሆነ ውጭ የሚወጣውንም በአሰራርና በሚጠቅምበት መንገድ በማይጎዳበት ለነቱ አደጋ ላይ በማይወድቅ መንገድ ይሄድ ብሎ መንግስት ፕላትፎርም እያዘጋጀ ነው። ህገወጥ ደላላዎች በዚህ ደረጃ ኢንተርፕሬት እንዳያደርጉ ወደ ህጋዊነት እያመጣ ነው፣ እየሰበሰባቸው ነው፣ እያሰለጠናቸው ነው። የእህታችንን ጥያቄ የመጨረሻ የእህታችንን ጥያቄ ከዚህ አንጻር 2 ደቂቃ ስላሉት እንደው የአስፈጻሚውን አካል እንትኑ ራሱ ሴፓሬሽን ኦፍ ፓወሩን የጣሰ ይመስላል የእርሱ የክርክር አውድ እያለች ነውና ወደ እሷ እመጣለሁ። ወደ እሷ እመጣለሁ። ይሄ ያነሳችው ወደ አስፈጻሚ ያደላ ነው፣ ወደ ወጣቶች ብታደሉ እኛን ወክላችሁ ብትጮሁልን የሚል ነገር አንስታለች። ኢምፖርታንት ኩዌስችን ነው። እኛም አሁን እዚህ የምናወራው ፋክቱን ለመናገር ነው እንጂ መንግስትን የምንይዝበት ነገር ብዙ ነው። በአመት 3-4 ጊዜ ጠርተን እያንዳንዱ ተቋም እንገመግማለን። ምን ያክል ወጣት ተደራጀ፣ ምን ያክሉ ስራ ላይ ነው፣ ምን ያክሉ ብድር አግኝቷል፣ ምን ያክሉ ተጠቃሚ ሆኖ ወደ ሌላው ምዕራፍ እየተሸጋገረ የሚለውን በየራሱ አደረጃጀት እንገመግማለን። እኔ ለምሳሌ አሁን ግብርና ቋሚ ኮሚቴ ወክዬ እያንዳንዱ መስክ ሲወጣ ስለ ግብርና ላይ ስራ እድል ፈጠራን ሳላነሳ አልመጣም። ይሄ አንዱ የሞኒተሪንጋችን ወይም የኢቫሉዌሽናችን አፕሮች ነው። ሁለተኛው መንግስት ያቀረበው ሪፖርት ተገምግሞ ነው የመጣው። በምክር ቤት ተገምግሞ ታይቶ ነው የመጣው። አሁን ቅድም ወንድም ሲያነሳ ሲኤስኤ መረጃ ሲኤስኤ አሁን የዘንድሮ መረጃ አላወጣም። ነገ የሚያወጣው ፋላሲ ከፈጠረ ትላንትና ያቀረባችሁት ሪፖርትና አሁን የወጣው ሪፖርት ፋላሲ ያደርጋል ብለን እንይዛቸዋለን፣ አካውንታብል እናደርጋቸዋለን። ሁለተኛ የኢትዮጵያ ኢኮኖሚክ አሶሲዬሽን ሪፖርት እያወጣ ነው፣ እያዘጋጀ ነው። እነሱ አዘጋጅቶ ለኛ የሚልኩት ሪፖርት ባላንስ ካላመጣ እንጠይቃቸዋለን፣ የት ነው ኤረር የተፈጠረው የሚለውን። የኢንተርናሽናል ሌበር ኦርጋናይዜሽንም ወርልድ ባንክም አውጥቶ የሚልካቸው ሪፖርቶች አሉ። በእነዛ መነሻ ቻሌንጅ እናደርጋቸዋለን ምክር ቤት ላይ። በስራ አጥነትና በስራ ፈጠራ ዙሪያ እስቲ ቻሌንጅ ያደረጋችሁን አንድ ማሳያ ያሳዩንና ይቋጩልን እስቲ። ስራ አጥ ፈጠራ ላይ ያረጋችሁበትን መንግስትን ይሄ ለእናንተ ምናልባት አንዳንድ ኦፒኒዮኖቹ ዝግ ሆኖ ምክር ቤት ላይ መረጃ ጋፕ ካላችሁ አላቅም እንጂ ምክር ቤት ኦፊሻል የሆነ ሚቲንግ አለን። ቻሌንጅ ሚኒስትሩን ጠርተን በሩብ ዓመቱ አካውንታብል እንጠይቃቸዋለን።
እና በአመት ቢያንስ 4 ቋሚ ኮሚቴው ሚኒስትሮችን ገምግሞ ሪፖርት ባላንስ የሚሰራበት ሁኔታ ነው ያለውና እንዲሁ ዝም ብሎ አስፈጻሚ ስላቀረበ አንቀበልም። ኢንስፔክሽን መንገዳችን አለ። ሌሎች ደግሞ ገለልተኛ የሆኑ ተቋማቶች ማህበራቶች የሚያቀርቡ ሪፖርቶችን ትራንጉሌት እናደርጋለን። በዛ ጋፕ ካለ ደግሞ እያረም እንሄዳለን። የሁለተኛው ተከራካሪያችን ደግሞ ለተነሳላቸው ጥያቄዎች 6 ደቂቃ አለዎት፣ ምላሽ ሆነ ባክዎ። የመጀመሪያው ጥያቄ አሁን ወንድሜ ካነሳው ነጥብ ጋር የሚያያዝ ነው። እኔ ያልኩት ምንድነው መንግስት ይህን ሁሉ የስራ እድል እፈጥራለሁ የሚለው ከህብረተሰቡ ተገቢ ያልሆነ ታክስ በመጣል ከፍተኛ የሆነ ገቢ በመሰብሰብ ነው ይሄንን የሚያደርገው። ስለዚህ ይሄ መቀነስ አለበት ነው። በጣም አነስተኛ ታክስ፣ ግልጽ የሆነ ቀላል የሆነ የግብር ስርዓት ያስፈልጋል። መንግስት የስራ እድል ፈጠራ ላይ መሰማራት የለበትም ብዬ ነው ማምነው እኔ። መንግስት ግን እስካሁን ከውጭ ብድር እያገኘ ደሞዝ እንደሚከፍል ያውቃሉ? አውቃለሁ። እርዳታ እንደሚያገኙ ያውቃሉ? አውቃለሁ። 30 እኔ የሱ መረጃ እኔ በበቂ ሁኔታ አለኝ። እኔ የፐብሊክ ፋይናንስ ባለሙያ ስለሆንኩ በጣም ጥሩ 30-40 ከመቶ በጀቱን ቀጥታ ነው እሱ እኮ እርዳታ እየለመነ ያለ መንግስት፣ ብድር እያገኘ ያለ መንግስት ታክሱን ይቀንስ ማለት ህዝቡን መሸጥስ አይሆንም? ህዝቡ በምን ይተዳደራል? በፍጹም አይሆንም። የኢትዮጵያ ይኸውልህ ላፈር ከርቭ የሚባል በኢኮኖሚክስ ላፈር ከርቭ ተመልካቾቻችን ወጣው ያዩትም አለ። የታክስ ጫና ከፍ ባለ ቁጥር ሰው ታክስ አይከፍልም። ለምን? ጫናው ከፍ ባለበት ቁጥር አቮይድ ያደርጋል፣ ኢቬድ ያደርጋል፣ ታክስ ይሰውራል፣ ይሸሽጋል። ንጽጽሩን ከየት ሀገር አኳያ ነው? ያው ይሄ ዓለም ቲዮሪ አይደለም። የኢትዮጵያ ከፍ ብሏል ታክሱ የሚለው ከጎረቤት ሀገር ከዓለም አቀፍ ሀገር ከሬሾ ከጂዲፒ ያክል ብሎ ቢያብራሩ በ14000 ብር ገንዘብ ላይ ነው 35% ምንጭ ነው። የለም እኮ ይሄ 2000 ብር ምን ሊያደርጉት ነው? ከታክስ ነፃ የሚደረገው ኮንሰፕቱ ምን እንደሆነ ታውቃለህ? ከታክስ ነፃ የሚደረገው ዲሰንት ይሄ ትንሽ የሆነ ህይወት መኖር ያስችለዋል የሚባለው ገንዘብ ነው። ለዛ ነው እኔ የኢትዮጵያ ታክስ በጣም ከፍተኛ ነው። ተደራራቢ ታክስ ነው። ቀላል አይደለም። ለመክፈል እኮ በጣም አስቸጋሪ ነው። ይሄ ማንኛውም ሰው ታክስ የሚከፍል ሰው የሚያየው ነው። እሱን ማቅለል አለበት። ታክስ እኮ የሚያስፈልገው ስራ እድል ለመፍጠር ነው አይደል? ያላል ስራ እድል አይፍጠር እያልኩ ነው እኔ። የስራ እድል ፈጠራ አትሳሳት። ስራ እድል ብቻ አይደለም። መንግስት አስፈላጊ አገልግሎት ለመስጠት ለአጠቃላይ ለጸጥታ ስራ፣ ለሰላም፣ ለደህንነት፣ ለሱ የሚበቃውን ብቻ ይሰብስብ፣ ለሱ የሚበቃውን ብቻ ይሰብስብ ነው እኔ የምለው። መንግስት አላስፈላጊ የሆነ ወጪ ውስጥ እየገባ ነው። መንግስት የማይሰራው እዚህ ሀገር እኮ መንግስት የማይሰራው ነገር ምንድነው? ይነግዳል፣ ያመርታል፣ ምንም የማይሰራው ይቸረችራል መንግስት። ይሄን ከዚህ ውስጥ ይውጣ። የመንግስት ስራ አይደለም ይሄ። በዓለም አቀፍ ደረጃ እኮ የሚታወቃል። ዓለም የተስማማበት ቲዮሪ አለ። እኔ እንኳን አንዳንዱን አልስማማበትም። ከዛም ይውጣ እላለሁ። ግን መንግስት ጸጥታ ይጠብቅ። በግል ዘርፍ የማይሰሩ የሚባሉ ይሄ ፐብሊክ ጉድስ የሚባሉትን ይስራ። ብቻውንም አይደለም። ወደ ወጣቶች ለፕራይቬት ሴክተር የተወሰነ ሸሪያ ትምህርት ቤት ፕራይቬትሊ መመራት አለበት ባይ ነኝ እኔ። አቅመ ደካማውን መንግስት ይርዳ። ሌላው ግን አቅም ያለውን ሰው ግን ፕራይቬት ሴክተሩ የግል ዘርፎ ያስተምረው። ጤናም በተመሳሳይ እንደዛ ያድርግ። ያ ሲሆን የውጭ ፍላጎቱ ይቀንሳል። ስለዚህ አነስተኛ ታክስ ነው የሚያስፈልገው የሚለው ነው። ዘላቂው መፍትሄ ምንድን ነው? እኔ ዘላቂ መፍትሄ የምለው ችግሩ ምንድን ነው ከሚለው ነው። አላግባብ ጣልቃ ገብነት አለ፣ የመንግስት ጣልቃ ገብነት። ስለዚህ እሱ ይቀንስ። ታክስ ከፍተኛ ነው፣ ውስብስብ ነው። ቀላል ይሁን አነስተኛ ይሁን። አላስፈላጊ ቢሮክራሲ በቢዝነስ እንቅስቃሴ ላይ አያስቀምጥ። ቀላል ይሁን ቢዝነስ ለመስራት። መንግስት ዜጎችን አይጠርጥር። ገና ቢዝነስ ልንከፍት ስንል ወንጀል ሊሰሩ ይችላሉ፣ ታክስ ላይ ከፍሉ ይችላሉ የሚለውን ነገር አቮይድ አድርግ። በኋላ ነው እሱ መጀመሪያ ኢኖሰንት ነው በህግ ይባላል። ማንም ሰው ወንጀለኛ አይደለም ተብሎ ነው የሚታሰበው። እንደዛ አድርጎ ያስብ። እንደዛ አድርጎ ካሰበ ቢዝነስ ይጀምር። ቢዝነስ ከጀመረ በኋላ ገቢ ሲያመጣ ታክስ ያደርገው። እንቅስቃሴውን የሚያዋክቡ የሚያደናቅፉ ነገሮችን ይቀንስ። የንብረት ባለቤትነት መብት መከበር አለበት። ይሄ ካልተደረገ ኢኮኖሚ እንቅስቃሴ ደካማ ነው። 2 ደቂቃ ነው ያለውት። ስለዚህ መንግስት ትኩረት ማድረግ ያለበት ምን ያህል ቢዝነስ ፈጠርኩ አይደለም፣ ምን ያህል ቢዝነሶችንስ ከስራ አስወጣው የሚለውን ማሰብ አለበት። ለምሳሌ አዲስ አበባ ላይ የሚደረገው የኮሪደር ልማት በርካታ የስራ እድል ፈጥሯል አይደል? ምን ያህል ሱቆችን ምን ያህል ቢዝነሶችን አዳክሟል። ይሄን አይታችኋል? ብዙ ሱቆች ከከተሞች ተወግደዋል፣ ምንም እንኳን ደካማ ቢሆኑ። ስለዚህ እነሱን ተክተናል ወይ የሚለው መታሰብ አለበት። ስለዚህ ይሄንን ማድረግ ከቻልን አንድ ምሳሌ ልንገራችሁ። ይሄ ለኢትዮጵያ በጣም የሚጠቅም ነው። የተለያየ አይነት ኢንቨስትመንት አለ፣ የፐብሊክ ኢንቨስትመንት።
ከእያንዳንዱ ነዋሪ ከእያንዳንዱ ዜጋ የሚችለውን ያህል ገቢ በመሰብሰብ በክራውድ ፈንዲንግ ህዝብ ፈንድ እያደረገው ማለት ነው። አባይን ገድበናል እኮ ኢትዮጵያ ውስጥ አዋጪ የሆኑ የቢዝነስ ኤሪያዎች ላይ ኢንቨስት ቢደረግ ማአት ስራ ዕድል ይፈጥራል፣ ማአት ኢኮኖሚ ያንቀሳቅሳል። ይሄን ማድረግ ይቻላል። ይሄን ማድረግ ዛሬ ብጀምር አይቻልም፣ ለዚህ ህግ የለኝም ነው የሚለው መንግስት። ህግ ያልከለከለው ነገር የተፈቀደ ነው በዓለም ላይ የሚታወቀው። እኛ ሀገር ግን ያልተፈቀደ የተከለከለ ነው። ይሄንን ያስወግድ ነው እያልኩ ያለሁት እና ፕራይቬት ሴክተሩ የግል ዘርፉ የራሱን የሆነ መፍትሄ ያመጣል። የትኛው አይዲዮሎጂ ነው የሚለው ነው የመጨረሻው ጥያቄ። ኢትዮጵያ ውስጥ ግራ ዘመም የሆነ መንግስት መሪ የሆነ አይዲዮሎጂ ነው ያለው። አሁን ስሙም የለም። ወይ ሶሻል ዲሞክራሲ ነው፣ ወይ ልማታዊ መንግስት ነው፣ ወይ አብዮታዊ ዲሞክራሲ ነው። መደመር ብትለውም ራሱ የመንግስት መር ኢኮኖሚን የሚዘውር አይዲዮሎጂ ነው ያለን። ከዛ መውጣት አለብን። ወደ ነፃ ገበያ መሄድ አለብን። ወደ ነፃ ገበያ ሄደን እያንዳንዱ ሰው እንዲፈጥር እንቅፋት ሳንፈጥርበት የምናበረታታው ከሆነ መንግስት ከፊቱ ዞር ካለለት ትግል እኮ ነው። በህይወት ራስህን ለማቆየት ትሰራለህ፣ ትፈጥራለህ፣ ኢንቨስት ታደርጋለህ። ያለህን ገንዘብ ባይኖርህ ጊዜህን፣ ጉልበትን፣ እውቀትን ኢንቨስት ታደርጋለህ። ገንዘብ ያለው ደግሞ ገንዘቡን ኢንቨስት ያደርጋል። እነዚህ አካላቶች እንዲጣመሩ መፍቀድ ነው እንጂ ህግ የለምና ይሄ ተከለከለ ነው ማለት አይገባም። ይሄንን ካደረግን የስራ ዕድል በቂ ሁኔታ ይፈጠራል፣ ስራ አጥነት ይቀርፋል ብዬ አስባለሁ። ተመልካቾቻችን መንግስት የወጣቶችን ስራ አጥነት ውጤታማ በሆነ መንገድ መፍታት ችሏል ሲሉ የተከበሩ አቶ ተስፋዬ ባንጉ ያነሱትን ሐሳብ የምትገዙ ካላችሁ ከኔ በስተቀኝ በኩል ያሉትን በዚህ በአረንጓዴው ካርድ ትወከሉናላችሁ። መንግስት የወጣቶችን ስራ አጥነት ውጤታማ በሆነ መንገድ መፍታት አልቻለም የሚለውን ሐሳብ የምትደግፉ ካላችሁ በዚህ በሰማያዊ ካርድ፣ ሐሳብ አልያዝኩም የምትሉቱ ካላችሁ በዚህ በነጩ ካርድ። ተመልካቾቻችን ውጤት ደርሶናል። ቅድመ ክርክር ላይ ችሏል ስትሉ 9 ሰዎች ነበራችሁ። አልቻለም ስትሉ 29 ሰዎች ነበራችሁ። ሐሳብ አልያዝኩም ያላችሁ 47 ሰዎች ነበራችሁ። ከዛ አንጻር ድህረ ክርክር ወይንም ከክርክር በኋላ ደግሞ ምን ሆኗል የሚለውን በግልጽ ላሳያችሁ። በዋናነት ሀበጋር የክርክር መድረካችን ከዚህ አንጻር ሐሳብን በእውቀት ሐሳብን ግብአት ከማድረግ አንጻር መስራቱን የምታዩበት ውጤት ነው የሆነው። ችሏል ስትሉ 9 የነበራችሁ ድህረ ክርክር ከክርክር በኋላ 2 ሆናችሁ። አልቻለም ስትሉ 29 የነበራችሁ 81 ሆናችሁ። ሐሳብ አልያዝኩም ያላችሁ የነበራችሁ ቅድም 47 ነበራችሁ። ይገርማችኋል። ሐሳብ አልያዝኩም ያላችሁ ከክርክሩ በኋላ 2 ብቻ ነበራችሁ። አሜን ሆናችሁ። ያ ማለት ምንድን ነው? በተነሳው የክርክር ሐሳብ ላይ የቀረቡት ምክንያቶች፣ ማሳያዎችና መረጃዎች ዕውቀት ሆኗችሁ ማለት ነው። ስለዚህም ለዛሬ ፕሮግራማችን መንግስት የወጣቶችን ስራ አጥነት ውጤታማ በሆነ መንገድ መፍታት አልቻለም የሚለው ሐሳብ አሸንፏል። እባካችሁ ተከራካሪዎቻችን ሐሳባቸው ሊለያይ ይችላል። የሐሳብ ልዩነት የልዩነታችን ምንጭ ሊሆን አይገባም። ስለዚህ ተከራካሪዎቻችን ተነስተው ይጨባበጡልናል። እናንተም ቆማችሁ ዕውቅና ትሰጡልናላችሁ፣ ታከብሩልናላችሁ።